ጠየቀው። እሱም ደግሞ ያዙኝ ልቀቁኝ እኔ አላደረኩም ነው ያለው። ሁሉ ነገር ሊክድ ፈለገ። ግን በመጨረሻ ሰራተኛው በካሁን በኋላ እመን ተደረሰብን፣ እያንዳንዱ ነገር ብትናገር ይሻልሃል፣ ከዚህ ካለንበት ጉድ ብታወጣ ይሻልሃል። መጀመሪያ የው ቤቱ ሲሄድ አቤላን አላገኘውም ነበር። ሚስቱ ምን አላት? እኛ ድርጅት ስላለን ብዙ ሰዎች በድርጅታችን ሰፕራይዝ ያደረግን ነው፣ የመረቅን ነው፣ ስጦታም የሰጠን ነው አላት። ስለዚህ ዛሬ ከባልሽ ጋር ድርጅቴ ውስጥ ወስጄ ስጦታ ልሰጣችሁ ሰፕራይዝ ላደረጋችሁ ስለመፈልግ ባልሽ ደውለሽ ጠሪኝ ብሏት ነው ባልዋ ያመጣችው። አቤልን ሲያይደነገጠው እንዴት ትመጣለህ ቤቴ ብሎ፣ አቤልን ደግሞ በጣም ነው የተናደደው። ምክንያቱም ጭራሽ ያላሰበው ነገር ደንበኛ ክብር ነው፣ የስራ ባልደረባ ክብር ነው። ግን እሱ ያ ነገር አላሰበም። የሚያገኘው ብር ብቻና ብቻ ነው ያየው የነበረው። አቤል ደግሞ በዚህ ነገር በጣም ነው የተናደደው። በጣም ውስጡ ተጎድቷል። እንዴት እኔ ላይ እንዲነጋ ታደርጋለህ? ምን አጉዲብህ? ምን አድርጌ? እኔ እንዲነጋ አላደረኩም አለ። ሚስቱም የባለው ወንጀል እንደማይሰራ ነው የምታውቀው። ይሄ ነገር ስሰማ ጊዜ የምትይዘውን የምትጨብጠው ነው ያጣች። ምን የሰማሁኝ ነው? ባሌ ንጹህ ነው፣ በስራ ጎበዝ ነው፣ ምንም አይነት ወንጀል እንደማይሰራ ጠንቅቄ ያውቃለሁ። ስለዚህ ዛሬ ምን ተከስቶ ነው ይሄን ነገር የሚደረገው? ለምንስ ይሄ ነገር ሊከሰት ቻለ? ያዙኝ ልቀቁኝ ነው ያለችው። አቤል ግን አረጋጋት። ነገሩ እንዲያዝ አይደለም። ባልሽ በድብቅ ብዙ ወንጀሎችን የሰራ ነው፣ የሰውን ህይወት እንዲያጣ ያደረገ ነው። በሱ የመጣ የምወዳቸውና ማከብራቸው ወንድሞች ያጥቻለሁ፣ በሽተኛ ሆነዋል። አንዱ ኮማ ውስጥ ነው ያለው። ይሄ በሙሉ ያደረገው ባልሽ ነው፣ አምነሽ ተቀበይ ብሎ አሳመናት። እሷ ግን በምንም ነገር ልታመን አልቻለችው። እሱም እንዴት ቤት ይደፍራችሁ ገባችሁ? እናንተ ናችሁ ወንጀለኛ፣ እናንተ ያካሳችኋለሁ፣ እናንተ እንዲህ ያደርገው። እሱ ያደረገው ወንጀል በሙሉ በሱ ቤት ውሸት ነው፣ በሱ ቤት ቀላል ነው አቤል ላይ ያደረገው። ግን እና አቤልን ቤቱ በሰላም ገብተው ጥያቄ ኢንተርቪው የሚያደርጉትን ያዙን ልቀቁኝ ያለው ለምን ገባችሁ? ለምን ቤት የተደፈረ? ለምን ሚስት ያወቀች? ለምን ማንነት የታወቀ? ሰራተኞቹ ስህተት ነው የሚሰሩ፣ ሰራተኞቹ ውሸት ነው የሚያወሩት። እሱ ባደረገው ሰራተኞቹ ጋር ሊለጥፍ ሞከረ። ግን ሰራተኛው ደግሞ መጀመሪያ አውጥተውት ነበር። ከዛ ገባ፣ ያንዱ ሚስጥር ተነገረ። አትዋሽ፣ በቃ ሁሉ ነገር ስለደረሰብን መረጃ በሙሉ ከስልኬ ስለወሰዱ ስልኬ ስለቀሙኝ ያለውን ነገር ብትነግራቸው ነው የሚሻለው። ከዚህ ካለንበት ጭንቅ እንውጣ ይሻልሃል፣ ልጆች ብታሳድግ ይሻልሃል ነው ያለው። አሰራልሃለሁ። ዛሬ ከመቼ ጀምሮ ነው ለአሰሪህ ለእኔ በዚህ ልክ መልስ ልትሰጠኝ ሞከርከው? ማን ነው ደገፍ ያደረገ? ማን ነው አይዞ ያለ ብሎ ነው ያለው። እኔ ምንም ማንም አይዞ ያለኝ ሰው የለም። በቃ ያለው እውነት ማውጣት አለበት ተብሎ ነው የተነገረው። አቤልን ያለው ነገር ተናገር፣ በፈቃድነት ብትናገር ይሻልሃል፣ ካልሆነ ሌላ ነገር ይከተልሃል ነው ያለው። እውነቱ በመጨረሻ ሰራተኛው ተናገረ። አዎ አቤልን እንድንከታተል አድርገናል። አቤል በሚይዛቸው መኪናዎች በሙሉ የድምጽ ቅጂ እንዲኖር አድርጉ ብለህናል። በፊት በሳምንት ነው የምንከታተለው ነበረው አለ። በሳምንት አንዴ እንዲከታተለው፣ የት እንዲገባ የት እንዲወጣ እንከታተለው ነበር አለ። ከዛ በኋላ በየቀን አደረገው አለ። በየቀን አቤልን መከታተል አለባቸው። እያንዳንዱ መኪና አቤል የሚወስዳቸው መኪናዎች በሙሉ የድምጽ ቀጂ ካሜራ ማስቀመጥ አለባቸው አለን። ይሄ ትዕዛዝ ነው፣ አሰሪያችን ነው፣ እኛ ያደረግ ነው። ከዛ በኋላ አንተ ደግሞ ከኛ መኪና መውሰድ ትታ በጓደኛ መኪና መሄድ ስትጀምር በጣም ተጨንቀን ነበር ሁላችንም። ምክንያቱም ምንም አይነት መረጃ ያገኘን አልነበረም። ከዛ መልሰ መተከኛ ስትወስድ ጊዜ በቀን ተውና በየሰዓቱ አንተን መቆጣጠር ጀመርናል። በቃ በየሰዓቱ አለ፣ በየሰዓቱ መቆጣጠር አለባችሁ፣ በየሰዓት አቤል የት እንደሚገባና የት እንደሚወጣ መቆጣጠር አለባችሁ ተብለን ታዘናል። ይሄ ያዘዘን ደግሞ ያው አሰሪያችን ነው። ስለዚህ እኛ ምንም ማድረግ አንችልም። እኛ ላይ መስራተኞች ላይ ምንም አይነት ፍርድ መፍረድ አትችልም። አሰሪያችን አዘዘን፣ ስራችን ነው የምንሰራው። ስለዚህ አሰሪያችን እባክህ ያለውን ነገር እውነቱ ተናገር፣ ባትደብቅ ይሻላል፣ ሁሉ ነገር ስላወቀ ነው። ቆይ አንተ እሰራልሃለሁ፣ አንተ እንደዚህ ያላለሁ፣ በቃ ብዙ ነገር ፎከረበት። አትፎክርብኝ፣ እኔ ከሞት እውነቱ ብናገር ይሻለኛል ነው ያለው። ይሄ በእውኑ ምስክርነት ሰራተኛው ሲመሰክርበት ሁሉ ነገር ውሸት ነው ብሎ ነው የካደው። እኔ እንደዚህ አይደለም፣ እኔ እንደዚህ አይደለም ብሎ ውሸት ሊያወራ ሞከረ። አቤልን አስረዳው። ለልጆች ብትኖር ለሚስት ብትኖር ይሻልሃል አለው። ሚስቱ አለ ወንጀሉ ለምን ባል ይጠየቃል ብላ ያዙን ይቀቁኝ ያለችው። ምክንያቱም እሷ ምንም የምታውቀው ነገር የለም። በመጨረሻ ግን እሱ ማመነ።
አዎ ሁሉ ነገር አድርጌያለሁ። አንድ ሆቴል ስሰራ ጊዜ ባለፈ የምታውቁ ከሆነ አክሊሉ የሚባል ሰውየው እንደሞተ ጫካ ውስጥ እንደሞተ ነው ለአቤል የተነገረው ነበረው። ግን ተደብቆ ሆቴል ውስጥ ተደብቆ ማንነቱ ቀይሮ ፊቱ እንዳይታይ ተሸፍኖ በአቤል ላይ አሁንም ድራማ የሰራ ነው። በአቤል ላይ አሁንም አቤልን እንዲወጥቅ ያደረገው ነው። አቤልን እያንዳንዱ የሚሰራቸው ስራዎችን ከዚህ ሰውየው ጋር ከመኪናው ባለቤት ጋር ተመሳጥሮ አቤልን እንዲቆጣጠረውና አቤል የት እንዲገብቶ የት እንዲወጥ እንዲያቅ የሚያደርገው የአክሊሉ የሚባለው ሰውየው ነው። አቤል ይሄ ነገር ሲሰማ በጣም ነው የደነገጠው። ምን ጉድ፣ ምን ድራማ የሰማሁ ነው፣ ምን የተካሄደ ነው ያለው። ግን አደረጉት እነሱ። ስለዚህ እሱ ካለሁበት ሆቴል አውጥቶኝ እና የሆነ ቀለል ያለ ስራ የምትሰራው ነገር አለ ደግሞ አሪፍ ደሞዝ ይከፈለሃል ብሎኝ ከዛ ካለሁበት ሆቴል አውጥቶ ሌላ ሆቴል ነው የቀጠረኝ አለ። ከዛ በኋላ በዛ ሆቴል ውስጥ ጥሩ ክፍያ ይከፈለኛል፣ ብዙ መረጃ ማስረጃዎች ይመጣሉ። እነዛ ነገራቶችን ተቀብዬ የሌላ ሰው አስተላልፋለሁ። መክፈት አልችልም፣ ማየት አልችልም፣ ማንበብ አልችልም አለ። ምክንያቱም ከፍተኛ ትእዛዝ የተሰጠኝ መክፈት አትችልም፣ ማየትም አትችልም፣ ምንም ነገር ስጥ የተባልክ ሰው ብቻ መስጠት አለብን። ሌላ ነገር አደርጋለሁ ካልክ ከነ ቤተሰቦችህ ተብሎ ትእዛዝ ተሰጠብኝ አለ። በእያንዳንዱ ማደርጋቸው ነገራቶችን በሙሉ 10 ሺህ ብር ይከፈለኛል አለ በእያንዳንዳቸው። ነገር ግን እኔም እንደዛ ቤተሰቦቼ ለሚስቴ ስለምፈራ እያንዳንዱ ነገር የተከፈለኝ ዶክሜንቶቹ ያዘዋውራለሁ። የአንተ መረጃ በሙሉ ከመኪና ያውጥቼ እንዳለ ለእነሱ ነው የምሰጣቸው። እነሱ ነው ተቆጣጠር ያሉኝ። ምንም ማድረግ አልችልም ነው ያለው። የአቤል አጎትና ይሄ ማነው አክሊሉ የሚባል ሰውየው አቤልን በደንብ እንድትቆጣጠርን በመኪናው በሙሉ ካሜራ እንድታስቀምጥ ብሎ አዘዙኝ። በዛ ባዘዙኝ ልክ ደግሞ ብር ይከፍሉኛል አለ። ከዛ በኋላ ከሆነ ጊዜ በኋላ ጠፋ። መረጃ ይመጣል እሰጣለሁ፣ ግን የአክሊሉ ጠፋብኝ አለ። በቃ ይሄ ወይ ውሸት እንደሆነ ወንጀል እንደሆነ አወቅኩኝ። ልተወው አሰብኩኝና ከዚህ ኬዝ ወጣሁኝ። ሲወጣ ጊዜ ወይ ሚስትህን ወይ ህይወትህን ምረጥ አሉኝ። ከዛ በኋላ እሺ ብዬ ስራዬ መስራት ጀመርኩኝ አለ። ስራዬ የሰራሁኝ አንተ በምንወስታቸው መኪናዎች በሙሉ ካሜራ እንድደቅን ታዘዝኩኝ። እኔም ስራዬ እሺ ብዬ ቀጠልኩኝ። አሁን ደግሞ ከሀገር ልወጣ ወስኜ ነበር። ምክንያቱም ስራው በጣም ከባድ እንደሆነ ወንጀል እንደሆነ ገብቶኛል። የሰው ህይወት እንደሚጠፋ ተገብቶኛል። ከሀገር ልወጣ ፓስፖርት ሁሉ ነገር ካዘጋጀሁን በኋላ ነው አንተ የደረስከብኝ ነው ያለው። ቢደርስ ምን ያደርጋል? ብዙ ነገር ካጠቃኸው በኋላ ለካ እኔ በአቤል ሰራተኞች ወይስ በአቤል ክሩ መረጃ የሚያስተላልፍ ሰው ያለ ነው የመሰለኝ የነበረው። ለካ ራሱ በሚይዘው መኪና ነው እያንዳንዱ ካሜራ ተደቅኖ እነሱ አንድ ቦታ ቁጭ ብሎን አቤልን የሚቆጣጠሩት። አስቡት በወንጀል ምን ያክል እንደሄዱ፣ ምን ያክል ወንጀሉን እንዳስፋፉት በዚህ ነገር መገመት አያቅተንም። በጣም ከባድ ሰዎች ናቸው። በጣም ከምላችሁ በላይ በወንጀል ላይ ተዘፍቀው ወንጀልን ምንም አይመስላቸው እንደ ተራ ነገር አድርጎ የሚያዩ ህዝቦች ናቸው ሀገራችን ላይ የሞሉት። ምን አይነት ሰዎች እንደሆኑ እኔ ምንም ሊገባኝ አልቻለም። ለምን በዚህ ልክን ሰውን ለማሳደድ፣ ሰውን ለማሰቃየት፣ ሰውን ለመከታተል እንደፈለጉ ራሳቸው ብቻ ነው የሚያውቁት። ሰው እንኳን የሆነ ጊዜ ይነቃል። ሰው እንኳን የሆነ ጊዜ ይበቃዋል። ግን እነሱ አቤል በሄደበት በሙሉ፣ አቤል ባደረበት በሙሉ፣ አቤል በረገጠበት በሙሉ ሊከታተሉ ነው የሚወኩኑት። በአንድ ቦታ ዘጋሁኝ ሲል ከሌላ ቦታ ይመጣሉ። ከአንድ በኩል ዘጋሁኝ ሲል ከሌላ ቦታ ይመጣሉ። ምን አይነት ሰዎች እንደሆኑ እኔ ሊገባኝ አልቻለም። ሰው እንደ ሰው ያስባል። እነሱ ሁሌ ባደሩና በዋሉ ቁጥር እንደ እንስሳ ነው የሚያስቡት። ምን አይነት ህዝቦች ናቸው? አቤል ምን አድርጉ ነው የምትሉት? ጭራሽ ብላችሁ ስራ በሚሰራባቸው መኪና መቆጣጠር ምንም አይነት መፍትሄ ስታጡ ጊዜ ስንፍና እኮ ነው ይሄ። እናንተ እኮ ወንድ ሳትሆኑ እኔ በወንድ ምስል ተፈጠራችሁ እንጂ ሰነፍ ስለሆናችሁ እኮ ነው በዚህ ልክ አቤል ከስር ሆናችሁ እሱን ለማጠቃት ምትሞክሩት። ግን መቼም አታሸንፉትም እኮ። የአቤልን ያሸነፋችኋል እንጂ ሊውልን ያሸነፋችኋል እንጂ እናንተ መቼም ቢሆን አታገኘዋችሁ። እናንተ ዝም ብላችሁ ነው የምትደክሙ። ለምን? ሰነፍ ስለሆናችሁ፣ ስራችሁ በሙሉ የደካማ ስራ ስለሆነ። እመኑኝ እነሱ ወደፊት እንጂ ወደ ኋላ እንደማይሄዱ። የአስተሳሰብ እጥረት ስላለባችሁ እናንተ ሁሌ አቤልን ለመጣል
ሆነ ብላችሁ ታቀዳችሁ ትነሳላችሁ። በሄዳችሁበት በሙሉ አቤል ትከታተላላችሁ። ጭራሽ አንዴ በሰው ብትሉ፣ አንዴ ለማገት፣ አንዴ ሰው ገደለ፣ አንዴ እንደዛ አደረገ ብላችሁ ብታሴሩበት፣ ምን ብትሉበት፣ መንገድ ለመንገድ ብትጠብቁት፣ በሱ ከሱ ጋር የሚሰሩ ሰዎችን በብር ደልላችሁ ወደ እናንተ ብታመጡ መቼም ሊሆንላችሁ አልቻለም። መቼም አቤል እጃችሁ ውስጥ ሊገባ አልቻላችሁም። ያ ለምንድን ነው? ሰነፍ ስለሆናችሁ፣ የወንድ አልጫ ስለሆናችሁ ነው እንጂ እንደሱ እንደዚህ ፊት ለፊት ብትወጡ ኖሮ ያሬት። ግን እናንተ አሁን በምን እናገኘው በምን ወጥመድ ውስጥ እንከተው ብላችሁ ስታስቡ ስላጣችሁ መኪና ውስጥ ካሜራ መደቀን አማራችሁ። ካሜራ መደቀን እኮ የስንፍና ምልክት እኮ ነው። እውነት እናንተ ወንድ ብትሆኑ ኖሮ፣ እውነት እሱ ለማሸነፍ ብትሞክሩ ኖሮ ፊት ለፊት መታችሁ መጋፈጥ ነበረባችሁ። ግን ስራችሁ በሆኑ ወንጀል ስለሆነ፣ የሌብነት ስራ ስለሆነ፣ ምሰሩት ስራ አጸያፊ ስራ ስለሆነ ሁሌ ከጓሮ በር ነው የምትሸቆለቁት። ከጓሮ በር መውጣት ነው የምትፈልጉት። ግን አቤል መቼም ያሸንፋችኋል እንጂ አታሸንፉት። ይሄም አይምሯችሁ ማሸነፍ አለባችሁ። በእርግጥ አይምሯችሁ እኮ ጠንቋይ ያውቀዋል። ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉ። አቤል የምትወዱ ሰብስክራይብ አድርጉኝ። ባይ ባይ። ወዳችኋለሁ።